ጤና ይስጥልን ክቡራን ተመልካቾች እንደምን ሰንብታችኋል? ሀገራዊ ለውጡን ተከትሎ ባለፉት 7 ዓመታት ከተሞቻችንን የማዘመን ትልም ውጤትና ፈተናው ምንድነው የሚለውን የምንዳስስበት ፕሮግራም ነው አሁን ጀምሯል። አብራችሁ እንድትሆኑ በአክብሮት እንጋብዛችኋለን። ጥያቄዎችን በማንሳት ደረሳ ማራ አብሬያችሁ ቆያለሁ። ለምናነሳቸው ጥያቄዎች ምላሽና ማብራሪያ እንዲሰጡን እዚህ እንግዳ ጋብዘንላችኋል። እንግዳችን የአዲስ አበባ ከተማ አስተዳደር ምክትል ከንቲባ አቶ ጃንጥራር አባይ ናቸው። ከሳቸው ጋር ነው ጥሩ ቆይታ የምናደርገው። የአዲስ አበባ ከተማ አስተዳደር ምክትል ከንቲባ አቶ ጃንጥራር አባይ ለጥያቄዎቻችን ማብራሪያና ምላሽ እንዲሰጡን ፈቃደኛ ስለሆኑ ለጊዜዎትም በቅድሚያ እጅግ አድርጌ አመሰግናለሁ። መልካም፣ እኔም አመሰግናለሁ ይህን እድል በማግኘት። ቀደም ሲል መግቢያ ላይ ለማስተዋወቅ እንደሞከርኩት ዛሬ ትኩረት የምናደርግበት ዋነኛ ርዕሰ ጉዳይ ሀገራዊ ለውጡን ተከትሎ ባለፉት 7 ዓመታት የከተሞቻችንን የማዘመን ትልምና ውጤቶቻቸው እንደዚሁም ደግሞ ፈተናዎች ምን ነበሩ የሚለውን በሰፊው ለማንሳት ሙከራ እናደርጋለን። ግን ለመነሻ ይሆነን ዘንድ እንግዲህ በተለይ በተለያዩ ከተሞች ተግባራዊ የተደረገው የኢትዮጵያን ከተሞች ምቹ ለዜጎች ተስማሚ ጤናማ እንደዚሁም ደግሞ አካታች ለማድረግ የተጀመረው የኮሪደር ልማት በሌሎችም ክልል ከተሞች መስፋፋቱ ይታወቃል። በሐዋሳ፣ በባህር ዳርና ጎንደር፣ በጅማ እንደዚሁም ደግሞ በአርባ ምንጭ ተግባራዊ ሆኖ አይተነዋል። በሌሎችም ክልሎች ተግባራዊ እየተደረገ ያለ መሆኑ ይታወቃል። ከዚህ ጋር ተያይዞ እንደው እዚህ ላይ ማብራሪያ እንዲሰጡ የፈለኩት በዋናነት ይህ የፕሮጀክት ሀሳብ ኢትዮጵያ ወደ ዘመናዊነት ለምታደርገው ግስጋሴ አመላካች ነው ብለን ልናነሳው እንችላለን ወይ? በተጨማሪ ደግሞ በሂደቱ ፈተናዎች እንደነበሩ ይታወቃል። በተለይ ደግሞ ከዚህ ከወሰን ማስከበር ጋር ተያይዞ የሚነሱ የነበሩ ጥያቄዎች አሉ። መንግስት እነዚህን ጥያቄዎች እንዴት ነው ያስተናገዳቸው? እነዚህን የፕሮጀክት ሀሳቦች ህዝቡ በምን መልኩ ተቀብሎታል ተብሎ ሊታሰብ ይችላል? እጅግ በጣም አመሰግናለሁ። የመጀመሪያው ጉዳይ እንግዲህ የኮሪደር ዴቨሎፕመንት በተለይ ላለፉት ከለውጥ በኋላ በከተማ ላይ ልዩ ትኩረት ተደርጎ ተግባራዊ ከተደረጉ ሜጀር ብለን ከምንጠራው ወይም ዋና ብለን ከምንጠራው ኢንተርቬንሽን ወይም ደግሞ የልማት ድጋፍ ወይም የልማት የመንግስት አቅጣጫ አንዱ በከተሞች እየተተገበረ ያለው የኮሪደር ዴቨሎፕመንት ነው። የኮሪደር ዴቨሎፕመንት የዘመናዊነት መገለጫ ማሳያ ተደርጎ ሊወሰድ የሚችልባቸው ዘርፈ ብዙ መገለጫዎች አሉት። የመጀመሪያው ጉዳይ እንግዲህ አርባናይዜሽን ስንል ከተሜነት ምንድን ነው ብለን ስንነሳ ከተሜነት በህዝብ ቁጥር፣ በስራ ባህሪና በአኗኗር ዘይቤ እና በስራ መስክ የራሱ ዴፊኒሽን አለው። በሱ ዴፊኒሽን ስንለካ አንድን ከተማ ሊያስብሉ የሚችሉ ነገሮች ምንድን ናቸው ካልን እነዚህን ከተማ ሊያስብሉ የሚችሉ ነገሮች በአኗኗር ዘይቤም የተሻለ የአኗኗር ሁኔታ መፍጠር፣ በመሰረተ ልማትም የተሻለ የመሰረተ ልማት አቅርቦት፣ የፊዚካልም የኢኮኖሚካል ኢንፍራስትራክቸር የምንላቸውንም እነዚህን በተሻለ አቅርቦት እንዲኖር ይፈለጋል። ከዚህ አኳያ እንደ ኢትዮጵያ ዘርዘር አድርገን ነው እንደ አዲስ አበባ ስንመለከት እንግዲህ ብዙ የከተማነትን ለማሻሻል የሚደረጉ ሙከራዎች ነበሩ። ቀደም ሲል ሲከናወኑ የነበሩ አንዱ ማስታውሰው ተክለ ሃይማኖት አካባቢ ተተግብሮ የነበረ እንደ ሲቢሲ ዶም ብለን የምንጠራው ኮሚኒቲ ቤዝድ ኢንቴግሬትድ ዴቨሎፕመንት ፕሮግራም የሚል ግን ይሄ አርባን አፕግሬዲንግ ላይ አርባን ሬኒዮን ላይ የነበረ ነው። ምንም አይነት መሰረታዊ ለውጥ ማምጣት አልተቻለም። እዚሁ አካባቢ ያሉ የማይነር የሆኑ የዩቲሊቲ ላይኖችን ማስተካከል እዛው ሳለ ሽንት ቤቶችን ማስተካከል ነበር። የከተማውን ውበት ማረጋገጥ አልተቻለም። የመንገዶችን ስታንዳርድ ማምጣት አልተቻለም። የዩቲሊቲ ሰርቪስን ፋንክሽናል ማድረግ አልተቻለም። እንዲሁ ጥገናዊ ለውጥ ብለን የምንጠራው አይነት አሰራር ነው የነበረው። ከዚህ አኳያ ይህንን ዘመናዊ ከተማ መፍጠር የሚባለው ማረጋገጥ አልተቻለም። ዘመናዊ ከተማ ለመፍጠር ቢያንስ ህብረተሰቡ ያለውን የአኗኗር ዘይቤ እንዲቀይር ማድረግ ይፈልጋል። ኢንፍራስትራክቸር ወይም ዩቲሊቲ የምንላቸውን መዘመን መቻል አለባቸው። ዘመናዊነታቸው በአገልግሎታቸው ብቻ ሳይሆን ኤስቴቲክስ ቫልዩዋቸውንም ጨምሮ ዘለቄታዊነታቸው ሊያረጋግጥ የሚችል የዲዩሬቢሊቲ ጉዳይ ታሳቢ መደረግ መቻል አለበት። ከዚህ አኳያ ኮሪደር ኮንሴፕቱ የሆነ አካባቢን የሆነ መንገድን ማስዋብ አይነት አይደለም። ኮሪደር ኮንሴፕቹዋሊ ትልቅ ኮንሴፕት ያለው ነው። የመጀመሪያው በኤልዲፒ የተደገፈ ነው፣ በኔበርሁድ ዲዛይን የተደገፈ ነው፣ በአርባን ዲዛይን የተደገፈ ነው። እነዚህ ሁሉ ደግሞ ሜጀር ኢንተርቬንሽን ኤሪያዎችን በኮሪደር ውስጥ ለይቶ ተግባራዊ የሚደረግ ነው።
አንዳንድ ቦታ ላይ ሪዴቨሎፕመንትን ጭምር ከመሰረቱ መቀየርን ጭምር ታሳቢ አድርጎ ተግባራዊ የሚደረግ ነው። ያ ማለት በውስጡ ያሉትን ነገሮች ኪፕ ያደርጋል ማለት ነው። ከዚህ አንጻር ዘመናዊ የሆነ የኢንፍራስትራክቸር ማኔጅመንት እንዲኖር ያስችላል። ዘመናዊ የሆነ የፐብሊክ ስፔስ ማኔጅመንትንና የፐብሊክ ስፔስ እንዲኖር ያደርጋል። ዘመናዊ የሆነ የአኗኗር ዘይቤን ኮምፓክት የሆነ ሲቲ ዴቨሎፕመንት ቨርቲካል ዴቨሎፕመንትን አፕሪሺየት ያደርጋል። እንግዲህ ቅርታ አንዳንዶቹ እንግሊዘኛ ቃሎች ልንጠቀም እንችላለን። ይሄ ማለት ጥግግት ብለን እንዳንገልጸው ከፍተኛ ጥግግት ሳይሆን ወደ ላይ የመሬት ኮንሳምፕሽንን በመቀነስ የመሬት አጠቃቀማችን በመቀነስ ልማቱን ከፍ ወዳለ ደረጃ ማሻሻል የሚያስችል ሁኔታን ይፈጥራል። ከዛ ባሻገር ያው የሰዎችን ጤናንም ትምህርትንም የስራ እድልንም ዘመናዊ ኢንፍራስትራክቸርን ሁሉንም ታሳቢ ያደረገ ነው። ስለዚህ ኮሪደር የሆነ አካባቢ ሴክሽንን ብቻ ልምቶ የሚቀር ተደርጎ የሚወሰድ አይደለም። ምናልባት ያለን የኢኮኖሚ አቅም ነው እንጂ አሁን ልክ ፒያሳ ላይ ካዛንቺስ ላይ እንደምናደርገው በተመሳሳይ ሁኔታ ሌሎችም ላይ ደረጃ በደረጃ እያሻሻልናቸው እየቀየርናቸው ስንሄድ ዘመናዊ የሆነ ከተሞችን መፍጠር ይቻላል። ዘመናዊነት ነሰሰርሊ ትልልቅ ከፍተኛ ርዝመት ያላቸውን ህንፃዎች መገንባት ማለት ብቻ ስላልሆነ ማለት ነው። ነገር ግን ሰዎች የሚተነፍሱበት ቦታ ያስፈልጋቸዋል፣ ፐብሊክ ስፔስ ያስፈልጋቸዋል፣ ልጆች መጫወቻ ቦታ ያስፈልጋቸዋል፣ ወጣቶች መጫወቻ ቦታ ያስፈልጋቸዋል። ሰዎች በእግራቸው መራመድ እንዲችሉ እድል ይፈጥራል። ሰዎች ባይክ እንዲያደርጉ እድል ይፈጥራል። ሰዎች የመዝናኛ አካባቢ እንዲኖራቸው ብቻ ሳይሆን ሾፒንግ ሴንተራቸው ዘመናዊ መሆን መቻል አለበት። የምናለማቸው ሞሎች እስካሁን የነበረው ትንንሽ ሱቆችን በየቦታው እዚህም እዛም ዝም ብለን በትነን በቂ የሆነ ሰርቪስ በማናቀርብበት ሁኔታ የተፈጠሩ ናቸው። እነዚህን ሁሉ በሚቀይር መንገድ ታሳቢ ያደረገ ኮንሴፕት ነው። ከዚህ አንጻር ለስጋት ተጋላጭ የሆኑትን ብቻ ስጋትንም በሚቀንስ መንገድ የሚሰራ ፕሮጀክት ነው። ይሄ እንግዲህ ለኛ በማየት ብቻ እንግዲህ ሌላው ዓለም ላይ ያለውን ፋክት እዚህ አዲስ አበባ ላይ መጥቶ ማረጋገጥ ይቻላል። አሁን ለጊዜው ሰዎች ሲነሱ ከቦታ ስናነሳቸው ለልማት ምክንያት የሚፈጠሩ ውጣ ወረዶች ሊኖሩ ይችላሉ። በሂደት ግን የዚህን ከተማ ውበት፣ የዚህን ከተማ ተወዳዳሪነት፣ የዚህን ከተማ ስታንዳርድ፣ በዚህን ከተማ የቢልዲንግ ሞርፎሎጂ እና የአርባን ፎርም እየፈጠርን ስለሆነ ያለ ነው። ከሌላው ዓለም ባልተናነሰ እንደውም ዘመናዊ ከተማን ከመፍጠር አንጻር መሰረታዊ ተደርጎ የሚወሰድ ነው ኮሪደር ዴቨሎፕመንት። በገበታ ለሸገር የተለያዩ የቱሪስት መዳረሻ ስፍራዎች መገንባታቸው ይታወቃል። ከነዚህ በተጨማሪ ደግሞ ገበታ ለሀገር፣ ገበታ ለትውልድ የተባሉ ፕሮጀክቶች ተተግብረዋል፣ በመተግበርም ላይ ይገኛሉ እና በዋናነት በመዲናዋ ሌሎችም ተጨማሪ እንደ አድዋ መታሰቢያ ሙዚየም አይነት ፕሮጀክቶች ተተግብረዋል። የቅርሶች ጥገናም እንደዚሁ ተካሂዷል። ይሄ በሌሎችም ከተሞች ላይ የተከናወነ ነው እና ከተማ አስተዳደሩም ወይንም ደግሞ መንግስት በተደጋጋሚ ሲገልጸው እንደነበረው እነዚህ ስራዎች መሰራታቸው ከተሞቹ የተደበቀውን እምቅ ሀብት እንዲያወጡ አድርጓል። ሁለተኛ ለዘመናዊነት በር ከፍቷል የሚል ሀሳብ ቢያነሳም ከተገቢነት ጋር ተያይዞ የሚነሱ ጥያቄዎች አሉ በተወሰኑ ወገኖች እና መንግስት እነዚህን ጥያቄዎች እንዴት ነው ያስተናገዳቸው? በሂደት ውስጥ የነበሩ ፈተናዎች ምንድን ናቸው? በዚህ ዙሪያ ያለው የመንግስት ግምገማስ ምን ይመስላል የሚለውን ቀጥዬ ላንሳ። በክቡር ጠቅላይ ሚኒስትራችን ኢኒሼቲቭ የስራዎቹ የተጀመሩት አዲስ አበባ ሆኖ አሁን ወደ ክልሎችም የሰፋበት ሁኔታ እንመለከታለን። እነዚህ ኢኒሼቲቮች ብቻ ሳይሆን አዲስ አበባ ከኮሪደር ዴቨሎፕመንት ጎን ለጎን የምንሰራቸው መደበኛ የሆኑ ስራዎች አሉ። ኮሪደር በተመረጡ ሴክሽኖች ነው ኢንተርቪን አድርገን እየሰራን ያለን። እንደ አጠቃላይ የኮሪደር ኮንሴፕት ዲስትራክቲቭ አይደለም። በመጀመሪያ ደረጃ የነበረውን የማጥፋት ጉዳይ ሳይሆን የነበረውን መልካም ነገር በአፕሪሼት በማድረግ በተጨማሪነት ደግሞ የበለጠ ተጨማሪ ስራዎች ቢሰሩ ምን ያክል የነበረውን ጥሩ ገጽታ አጉልቶ ያሳያል በሚል ኮንሴፕት ነው ብዙ ጊዜ እየተሰሩ ያሉት። አሁን የምንሰራቸው ስራዎች ቆጥረን መናገር እንችላለን። አዲስ አበባ ላይ አሁን ፒያሳ አካባቢ ላይ ብዙ ጊዜ ቅርሶች ብለን የምንጠራቸውን እነሱን ቅርሶች ኪፕ በማድረግ ብቻ ሳይሆን ይዘታቸውን ሳይለቁ ቅርጻቸውን ሳይቀይሩ ውበት እንዲላበሱ ከማድረግ አንጻር የመሰረተ ልማት ተደራሽነት ወደ ቅርሶቹ የመሰረተ ልማት ተደራሽነት ብቻ ሳይሆን ቅርሶቹም ደግሞ ሻይን ሊያደርጉ የሚችሉ ስራዎች ናቸው የተሰሩት። ይህንን
ለምሳሌ ራስ መኮንን ድልድይን ወስደን ማየት እንችላለን። አቡነ ጴጥሮስ አደባባይ፣ ሚኒልክ አደባባይን ወስደን ማየት እንችላለን። ቴዎድሮስ አደባባይን ወስደን ማየት እንችላለን። በዚህ ውስጥ ደግሞ ያሉ ቸርቾችን ወስደን እንደ ግሪክ ቤተክርስቲያን የመሳሰሉትን ፒያሳ አካባቢ ኦልሞስት በኢትዮጵያ ደረጃ ለኢትዮጵያ ቅርስ ናቸው ብለን የምንጠራቸውን ገጽታቸውን ሳንቀይር በጣም ውበታቸው እንዲጎላ ለማድረግ የሚያስችሉ እንዲሁም መዳረሻ እንዲኖራቸው በሚያደርግ መንገድ እየተሰሩ ናቸው ያሉት። ይሄ ኦቨርኦል እንደ ሀገር የሚሰጠውን ፋይዳ ግምት ውስጥ ያስገባ ስራ ነው የሚከናወነው። ይሄ የገበታ ለሸገር አዲስ አበባ ላይ ሲጀመር የመጀመሪያው እንደ አንድነት ፓርክ፣ እንጦጦ ፓርክ፣ ፍሬንድሺፕ በሚሰሩበት ጊዜ እነዚህ ትልቅ ዛሬ የቱሪስት ዴስቲኔሽን ሆነዋል። የሀገር ውስጥ ቱሪስቱ ጧት ላይ ማታ ላይ ሲንቀሳቀስባቸው እንመለከታለን። የውጭው ቱሪስቱ እንደዚሁ አፕሪሼት ያደርጋቸው እንመለከታለን። ዊኬንድ ላይ ሰው ሲዝናናባቸው እናያለን። እነዚህ ሰፍተው አሁን እንደ አይተናል ብዙ እንደ ወንጪ፣ ጎርጎራ እንደ ሀገር ደግሞ በተለያዩ አካባቢዎች ገራልታ፣ በሶማሌም እንደዚህ ጅጅጋ አካባቢ፣ አፋር፣ በሁሉም በደቡብም እንደዚሁ እየተከናወኑ ያሉ በአርባ ምንጭ ብዙ ቦታዎች ላይ ሰፍተዋል። እነዚህ ምንድነው ጥቅማቸው ካልን ኢትዮጵያ አብዛኛው ካላት ሀብት ብዙ ተጠቀመችበት የማይባለው ትልቅ ሀብት እያላት ያልተጠቀመችበት ዘርፍ አንዱ ቱሪዝም ነው። ቱሪዝም ደግሞ ዝም ብሎ በመኖር ብቻ የሚመጣ ጉዳይ አይደለም፣ ወይም ሀገር ስላለ ብቻ የሚመጣ ጉዳይ አይደለም። ተፈጥሯዊ የሆኑ ሄሪቴጆች አሉን፣ ሰው ሰራሽ ደግሞ የሆኑ ብንጨምርባቸው ቱሪስቱ የቆይታ ጊዜውን እናራዝማለን። መተላለፊያ ኮሪደር ብቻ ሳይሆን አዲስ አበባ ለቱሪስቱ መቆያ ቦታ ዴስቲኔሽን ሆኖ ለረጅም ጊዜ ሰዎች የሚቆዩበት ሁኔታ ለመፍጠር ያስችላል። ለዚህ ምንድነው ጥቅሙ? ሆቴሎች መኖር አለባቸው፣ መናፈሻ ቦታዎች መኖር አለባቸው፣ የስፖርት ማዘውተሪያዎች መኖር አለባቸው። ቱሪስቱ ባይክ ማድረግ አለበት። እንደኛ በተፈጥሮ የታደለ ሀገር የለም። ትልልቅ ተራራዎች፣ ትልልቅ ወንዞች፣ ትልልቅ ሸለቆዎች፣ ተፈጥሮ ቴሬኑ በራሱ ውበት ያለው ነው። ከዚህ ላይ ደግሞ ትንሽ ውበት ብንጨምርበት ቱሪስቱ የቆይታ ጊዜውን እያራዘመ እንዲሄድ ያደርጋል። ከተሞቹ በራሳቸው ቫይብራንት እየሆኑ የሚሄዱበትን እድል ይፈጥራል። ከዚህ አንጻር የከተማ በአንድ በኩል ሬኒዋል ብለን የምንጠራውን እያከናወኑ መቆየት ይቻላል፣ ግን ይሄ ሎንግ ታይም የሚወስድ ነው። በሌላ መንገድ አንዳንዶቹ የታደሉ ሀገሮች ነባሩን ትተው የሆነ ቦታ ላይ ሄደው ከተማ ይፈጥራሉ። ይሄ በጣም ትልልቅ ሀብትና አቅም ያላቸው ሀገሮች ያደርጉታል። ነባሩን በመከተው ኒው ሲቲ ብለው ሌላ ቦታ ላይ ሄደው እንደዚሁ ኒው ሲቲ ዴቨሎፕ ያደርጋሉ። በእኛ ሁኔታ ደግሞ ያንን ማድረግ የሚያስችል አቅም ይጠይቃል። ምንድነው? በአንድ በኩል ፖለቲካል፣ ኢኮኖሚካል፣ ማህበራዊ የሆነውን ጉዳይ ማሰብ ያስፈልጋል። በሌላ መንገድ እንዲሁ ፎርቲፋይድ አድርገን የምንተወው ጉዳይ አይደለም። ለምሳሌ አንዳንድ ጊዜ ቻይና ሄደን አሁን ዘ ፎርቢድን ሲቲ ብለው የቀድሞውን ቤተ መንግስታቸውን አካባቢ እንትን ያደርጋሉ። ኦልድ ሲቲ ብለው ደግሞ አንዳንድ ሀገሮች ዙሪያውን ፎርቲፋይድ አድርገው አጥረው ለቱሪስት ምናምን የሚያደርጉበት ሁኔታ እንመለከታለን። አዲስ አበባ ግን በዛ ኮንቴክስት ማየት አንችልም። የማንችልበት ምክንያት ምንድነው? አብዛኛው ስለም ነው። አብዛኛው ተብሎ በሚወሰድ ደረጃ የነባሩ ከተማ የዲላፕዴትድ የሆኑ ቤቶች ያሉበት፣ ህይወት በጣም የተጎሳቆለ፣ በውስጡ ያለውን ቀረብ ብሎ ለሚመለከት ሰው ካልሆነ በስተቀር በሩቅ የሚረዳው አይመስለኝም። መጸዳጃ ቤት ችግር ብቻ አይደለም። ሰዎች አንዳንድ ጊዜ ለመግለጽ በሚያሳፍርና በሚያስቸግር ሁኔታ ህይወትን የሚገፉበት ሁኔታ እንዳለ ተመልክተናል። ይህንን መቀየር ካልተቻለ፣ ለህብረተሰቡ መድረስ ካልተቻለ፣ ፕሮግራሞቻችን ሁሉ ሰውኛ ካልሆኑ፣ በዚያ ውስጥ ገብተን መስራት የማንችል ከሆነ ኒው ሲቲ ዴቨሎፕ ብናደርግ የተሻለ አቅም ያለው ሰው ሊኖርበት ይችላል። የተጎሳቆለ የህብረተሰብ ክልስ እንዴት ነው መኖር ያለበት? ዘመናዊ ኑሮ አይፈልግም ወይ? ያንን ማሻሻል የለብንም ወይ? ይሄ ለዚህ ነው የሪዴቨሎፕመንት ኮንሴፕት ያለው አርባን ሴንተር ሪዴቨሎፕመንት ፕሮግራምን ያቀፈ የኮሪደር ዴቨሎፕመንት። እዛው ሳለኛ ኮሪደሩ ላይ ብቻ አይደለም ፎከስ የምናደርገው፣ የሪቨርሳይድ ዴቨሎፕመንት አለን እዚሁ ጋር ኢንቴግሬትድ የሆነ የጽዳጅ የፍሳሽ አገልግሎትን ስርዓት ባለው መንገድ መምራት የሚያስችል። ወንዞቻችን በሙሉ የተበከሉ ናቸው። አዲስ አበባ ከቶፕ ስትሪሙ ላይ ተነስተን አፕ ስትሪም ላይ ተነስተን አሁን የወንዞች ልማት እያለማን ያለ ነው። እነዚህ በሙሉ ኢንቴግሬተር ናቸው፣ ከኮሪደር ዴቨሎፕመንቱ ጋር ይገናኛሉ። ከምናለማቸው የቱሪስት መዳረሻ ቦታዎች ወይም ደግሞ የማህበራዊ ልማት ስራዎች ጋር አንጻር ይገናኛሉ፣ ከኢንፍራስትራክቸር ጋር ይገናኛሉ። ዘመናዊ የሆኑ መንገዶችን እንገነባለን፣ ዘመናዊ የሆኑ የማህበራዊ አገልግሎት መስጫ ተቋማት እንገነባለን።
ዘመናዊ የሆኑ የግብይት ማዕከላት እንገነባለን። የነዚህ ዲስቻርጅ በሙሉ ግን ወደ ወንዝ እንዳይገባ እናደርጋለን። ወንዞችን እናለማለን። ጽዳጃቸው ወደ ታች ወደ ወንዝ እንዳይለቀቅ የስዌር ሲስተም እንዘረጋለን። ሞደርን ሲቲ ማለት ይሄ ነው። ሌላ ኮንሴፕት የለው። ምናልባት ተወሰነ ጊዜ ሊወስድ ይችላል እንጂ ኮምፒተንት የሆነ ከተማ እየተፈጠረ ነው ያለው አዲስ አበባ። ሌላው ዓለም ላይ ያለው ሁሉ ኢትዮጵያ ውስጥ የማይኖርበት ምክንያት የለም። አዲስ አበባ ውስጥ የማይኖርበት ምክንያት የለም። አዲስ አበባ ካለ ደግሞ ሌሎች ከተሞች ላይ የማይኖርበት ምክንያት የለም። ከዚህ አኳያ እኛ እንደ አዲስ አበባ ከተማ አስተዳደር እንደ አመራር ዲስከስ እናደርግ፣ በፕላኖችም ስንወያይ ይሄ ስራ እጅግ በጣም ከፍተኛ ኢንቨስትመንት ይጠይቃል፣ ከፍተኛ ኮሚትመንት ይጠይቃል፣ ከፍተኛ ጥረትን ይጠይቃል። ግን ለትውልድ ደግሞ የሚሻገር ዘመናዊ ከተማን የማሸጋገር ጉዳይ ስለሆነ እርበን ሪዴቨሎፕመንት ታሳቢን ያደረገ የኮሪደር ዴቨሎፕመንት ፓርት ሆኖ ነው እየተሰራ ያለውና በእነዚህ ኢኒሼቲቮች አማካኝነት ብቻ ሳይሆን አዲስ አበባ ከዛ ባሻገር ይሄ አድዋ ኢንተርናሽናል ኮንቬንሽን ሴንተሩ፣ የነገዋ ሴቶች ማዕከል፣ የእህቶቻችን እያበለጸግንበት ያለው ማዕከል፣ መሰረታዊ የሆኑ ትልልቅ ድልድዮች፣ አንደርፓሶች የምንሰራቸው ሁሉ ሞደርን ከተማን ከመፍጠር አይን ታሳቢ ማድረግ ይፈልጋል። ቀደም ብለህ ካነሳው አኳያ ወሰን ማስከበር ጉዳይ ከተማ አስተዳደራችን በልዩ ትኩረት የሰራው ነው። ወሰን ማስከበርን ምንድነው ያደረግነው? መጀመሪያ ቤቶችን አለማን፣ ሰዎችን ስናነሳ የሚያርፉባቸውን ቦታዎች አዘጋጀን። ቀጥለን ደግሞ ምናልባት አንዳንዶቹ የተጓደሉ ኢንፍራስትራክቸር ካሉም ቲም አደራጀን። ይህን ብቻ ፎሎ አድርጎ የሚያስተካክል ቲም በማደራጀት ነው የገባንበት። ከዚህ አንጻር ሰዎችን የማወያየት ስራ ባላቸው አቅም ልክ ደግሞ በሚኖሩበት ሁኔታ በተለይ ቀበሌ ቤት የሚኖሩ የቀበሌ ቤት የሚያገኙበት ሁኔታ፣ የግል ቤት ያላቸው የግል ትክ ቦታ የሚያገኙበት ሁኔታ በመፍጠር ታሳቢ ያደረገ ስራ ነው የተሰራውና አንዳንዴ ውስጥ ሆነን ስንመለከተው ስራው የትኛውን ያህል ውስብስብ ቢሆንም ጥሩ አስቻይ ሁኔታዎችን በመፍጠር ዘለቄታዊነት ያለውን ስራ ከመስራት አይነት ስንመዝነው እጅግ በጣም አንዳንዴ ግርም የሚሉ ውጤቶች የተመዘገቡበት ተደርጎ ነው የሚወሰደው። አንዳንድ በተለይ በልማት ምክንያት ያነሳናቸውን ትክክለኛዎቹን ሰዎች አግኝቶ ኢንተርቪው ለሚያደርግ ሰው የሚሰጡት ምላሽ እጅግ በጣም የሚያስደንቅና ምናልባትም የሰራነው ስራ መልካም እንደሆኑ የሚያሳዩ ትልልቅ ገጽታዎች አሉ። እንግዲህ በዚህ መሀል በጥገኝነትም በሌላ መንገድም የሚኖረው ደግሞ ጥያቄ የሚያነሳበት ሁኔታ ይኖራል። ይሄ መቼም አንድ ልማት በሚሰራበት ጊዜ ዩኒቨርሳሊ ጫፍ እስከ ጫፍ አብሶሉት የሆነ እርካታ ከመፍጠር አንጻር ጥያቄ የሚያነሳ ሰው የለም ማለት አይደለም። ያ ማለት ሌጋል የሆነው ሰው ግን ሌጋል የሆነ መልስ ያገኝበትን ሁኔታ ደግሞ አፕሪሼት ማድረግ ያስፈልጋል። ሀገራዊ ለውጡ ከፈጠራቸው ጉዳዮች መካከል አንዱ ፕሮጀክትን በታቀደው ጊዜ የመጨረስ አቅም ተያይዞ ይነሳልና ከዚህ ጋር ተያይዞ እንደው ፕሮጀክቶችን በአጭር ጊዜ የማጠናቀቅ ጉዳይ ወይንም ደግሞ ባህል ልንለው እንችላለን ከሀገራዊ ለውጡ በኋላ የተመለከትነው ነው። የመቶ ቀናት እቅድ ተብሎ ተግባራዊ ይደረጋል። በተያዘለት ጊዜ የመጨረሱ የማጠናቀቁ ጉዳዮች አሉና እኔ መጠየቅ እንፈልገው እንደዚህ አይነት አቅም እንዴት ሊፈጠር ቻለ? ሁለተኛ በጣም የሚያሳስበኝ እንደዚህ አይነት በጎ ነገሮች ሲኖሩ ቀጣይነቱ በጣም ተያይዞ ሊነሳ የሚችል ጥያቄ ነውና ቀጣይነት ላይ የመንግስት ቁርጠኝነት ምን ይመስላል የሚለውን ያሱልኝ። የመጀመሪያው ጉዳይ ምርጫ ያለን አይመስለኝም። አሁን የቀጣይነት ጉዳይ ጥያቄ ሆኖ የሚመጣው ህብረተሰቡ ቴስት ያደረገው ነገር አለ። አሁን ይህንን የአሰራር ባህል፣ ፕሮጀክቱ ላይ መጨረስ ባህል፣ ፕሮጀክቶቹን ለፐብሊኩ ክፍት የማድረግ ባህል በየጊዜው በሚዲያ እያየ ነው፣ በአካል እያየ ነው፣ ይህን እየተመለከተ ነው። ስለዚህ ለአመራሩ እንቅልፍ የሚነሳ ስራ እንዲሰራ ያስገድደዋል። ከዚህ በኋላም የሚያስተኛ ጊዜ ይኖራል ብለን አናስብም። ለምሳሌ የአዲስ አበባ ኢንተርናሽናል ኮንቬንሽን ሴንተርን መጨረስ አለብን ብለን በኮሚትመንት ተጨማሪ አካባቢው ላይ ሊኖሩ የሚችሉ አገልግሎቶችና ሆቴሎች ስታንዳርዱን ዓለም አቀፋዊ ከማድረግ አንጻር መሰራት ያለባቸውን ወስነን በፍጥነት በመስራታችን አልቆ እንዲመረቅ አድርገናል። ይሄ በአንድ በኩል ቱሪስቱ ወደ ሀገር ውስጥ እንዲመጣ ዓለም አቀፍ የሆኑ ምርታቸውን ወደ አዲስ አበባ ይዘው የሚመጡ ድርጅቶች ምርታቸውን የሚያሳዩበት፣ የሀገር ውስጥ አምራቾች ደግሞ ለዓለም አቀፍ ማህበረሰብ ምርታቸውን የሚያስተዋውቁበት አንድ ትልቅ መድረክ ተፈጥሯል። ይሄ ለኢትዮጵያ ለኢኮኖሚ ግንባታችን መሰረታዊ ነው። ለቱሪዝም ቆይታም ትልቅ መሰረታዊ ተደርጎ የሚወሰድ ነው። እንደው በዚህ አጋጣሚ በቅርብ የተመረቀ መሆኑ እንደተጠበቀ ሆኖ የመጀመሪያውን ኤግዚቢሽንና ባዛር በተለይ ኢንዱስትሪያሊስቶቹ ምርታቸውን ተኪምርት የሚያመርቱ ኤክስፖርት የሚያደርጉ ምርታቸውን ለዓለም አቀፍ ህብረተሰብና ለሀገር ውስጥ
ሸማቹ የሚያስተዋውቁበት መድረክ ከመጋቢት 29 እስከ ሚያዝያ 4 ተግባራዊ ይደረጋል። ይሄ ፋይዳው ምንድነው? የኢንዱስትሪ ምርቶችን በአንድ በኩል ለገበያ ማረጋጋት ያላቸውን ሚና የምናሳይበት ምን እንደሚመረት በሀገር ውስጥ ምርት ደግሞ የምንኮራ ማህበረሰቦች እንድንሆን ጥሩ ምርቶች ኳሊቲ ያላቸው ምርቶች እንደሚመረቱ መሆናቸውን ህብረተሰቡ እንዲገነዘብ የሚያደርግ መድረክ ነው። በሌላ መንገድ ደግሞ ዓለም አቀፍ የሆነ የኮንቬንሽን ሴንተር እንደመሆኑ ለዓለም ህዝብም የምርቶችን የምናስተዋውቅበት ሁኔታ የሚፈጥር ስለሆነ ቱሪስቱም ሌላውም አካል ወደ ግብይት ማዕከሉ ወይም ደግሞ ወደ ኮንቬንሽን ሴንተሩ መጥቶ እንዲመለከት በዚህ አጋጣሚ ጥሬን ማስተላለፍ ፈልጋለሁ። አድዋ ታጥሮ የነበረበትን ፒያሳ ሌት ተቀን በትጋት በመስራት በስነ ስርዓት አልቆ አሁን ያው ፐብሊኩ የሚደሰትበት ብቻ ሳይሆን ዓለም አቀፍ የሆኑ የኮንፈረንሶችና ወርክሾፖች እንዲካሄዱበት እድል የፈጠረ ሆኗል። ትልቅ መገለጫችን ሆኗል። ይህም ብቻ አይደለም። የመስቀል አደባባይ አንደርግራውንድ ፓርኪንግ መጀመሪያ ሲሰራ ብዙ ወጎች ነበሩበት፣ ግን በአጭር ጊዜ ውስጥ መከናወን አለበት ብለን በፍጥነት ስራውን በማጠናቀቅ እንግዲህ በውስጡ ከ1200 መኪኖች በላይ በአንድ ጊዜ አኮሞዴት የሚያደርግ ምናልባት ቪዚብል ስላልሆነ ሌሎች ሲሰራ ያዩት ካልሆኑ በስተቀር አሁን ላይ ላያዩት ይችላሉ። ግን መስቀል አደባባይ ላይ ማይነስ ባለ 2 ወለል ወደ ታች የመኪና ማቆሚያ ያለው ማንንም ሰው እዚያ ቆሞ ዳውንታውኑ ላይ የሚፈልገውን ግብይት ፈጽሞ መኪናውን አንስቶ መሄድ የሚችልበት እድል ተፈጥሯል። ይሄ በአጭር ጊዜ እንዲከወን የተደረገው። አንዳንዶቹ ፕሮጀክቶች በጣም የሚገርሙ ናቸው። የገበያ ማዕከላትን በወራት ውስጥ ማጠናቀቅ የተቻለበት ሁኔታ እናያለን። የነገዋን ፕሮጀክት ስንወስድ በ8 በ9 ወር ውስጥ አጠናቀን ነው። እንግዲህ ይሄ አንድ ትልቅ ዩኒቨርሲቲ ማለት ነው። የዓይነ ስውራን ማዕከላትም በክብርት ቀዳማዊት እመቤት ኢኒሼቲቭ የተሰራ ያለ ፕሮጀክት አለን። ተጀምሮ የነበረውን የአቃቂ መንገድን ወስደን ብናይ ከአቃቂ ትልዩ ድምቱ ከአቃቂ ኮየፈጬ በአመራር ኮሚትመንትና ውሳኔ ነው በፍጥነት እንዲያልቅ ያደረግነው። ተጀምሮ ቆይቷል፣ ግን እኛ ከገባን በኋላ ደግሞ ቶሎ ማለቅ አለበት ብለን ወስነን በጀትም የብድሩ ሁኔታ ሲንገራገጭ እንኳን በጀት ከትሬጀሪ መድበን ነው ቶሎ መጨረስ አለብን ብለን በጧት ማታ በነበረ ክትትል እንዲያልቅ የተደረገው። የገበያ ማዕከላትን ወስደን ስናይ፣ የእንጀራ ፋብሪካዎችን ወስደን ስናይ፣ ሌሎች መሰረተ ልማቶችን ብንቆጥራቸው ኢንክሉዲንግ የቄራ አንደር ወይም ተነል ብለን የምንጠራውን መንገድ ለመጨረስ የሚያስችል ይሄ ጥብቅ የሆነ የክትትልና የዲሲፕሊን ጉዳይ ተግባራዊ በማድረጋችን ብዙ የሚቆጠሩ ስራዎችን በፍጥነት ለማሳካት ችለናል። ሌሎች እንግዲህ ብዙ ፕሮጀክቶች ናቸው። እንግዲህ በነገራችን ላይ አንዳንዶቹ የምንቆጥራቸው የሚታዩት እንደው ሜጋ ናቸው የምንላቸውን ነው እንጂ እያነሳን ያለ ነው። ብዙ የመንገድ ፕሮጀክቶችን አከናውነናል። በአንድ ጊዜ ውስጥ በ128 ትምህርት ቤቶች የምገባ ማዕከላትን ሞደርን የምገባ ማዕከላትን ገንብተን በአጭር ጊዜ ውስጥ አጠናቀን ነው ወደ ስራ ያስገባ ነው። መልካም ነገር ጀምረህ ወደ ኋላ መመለስ ከባድ ነው። ከዚያ አኳያ ስናየው እኛ እንደ አዲስ አበባ ከተማ አስተዳደር አመራሩ የጋራ ያደረገው ጉዳይ ምንድን ነው? ይህን ፕሮጀክት ስንጀምር በኮሚትመንት መስራትና ሊደርሺፓችን በተደራጀ መንገድ ገብተን በአጭር ጊዜ 7/24 እንስራ፣ በሽፍት እንስራ። ተፈጥሯዊ የሆነ ሰው እንቅልፉ ይመጣል፣ ይተኛል፣ ይደክማል። ግን ሽፍት አድርገን በሽፍት ምሽት የሚያመሽ የሚያድር ጧት ቀድሞ የሚገባ የዚህ አይነት ሽፍት ከላይ ያለው አስተባባሪን ጨምሮ የክፍለ ከተማ አስተባባሪ ኮሚቴውም በማዕከል በካቢኔ ደረጃ ያሉ አመራሮችም በመንግስት ተቋም እየመሩ ያሉ ሁሉም በተደራጀ መንገድ አካባቢ ሎኬት ተደርጎ ተሰጥቶት በዛ ኮሚትመንት አምሽቶ እንዲሰራ የሚያደርግ ሁኔታዎች አሉ። ሁለተኛ በጣም የሚገርመው የፕራይቬቱ ኮኦፕሬሽን ነው ወይም ደግሞ ትብብር። በዚህ ደረጃ በተለይ ኮንትራክተሮች፣ አማካሪ ድርጅቶች፣ የነዋሪው በራሱ ትርፍ ሰዓት እየሰራን ነው፣ በጊዜ መግባት አለብን፣ የተለመደው 8 ሰዓት መስራት ነው የሚሉ ኮንሴፕቶች እየቀሩ መጥተዋል። ይሄ የፈጠረልን እድል ምንድን ነው? እኛ አምሽተን ስንሰራ የአካባቢው ህብረተሰብም አዘዋብሮ እያየ ነው፣ እየተመለከተ ነው፣ ያመሻል፣ አንዳንዱን ራሱ ያለማል። በተለይ ከፕላኑ ጋር አብሮ ከልማቱ ጋር አብሮ የሚሄዱት ጉዳዮችን አብሮን ሲሰራ ያመሻል እና ይሄ የፈጠረው ስሜት አለ። አንዳንድ ጊዜ ፕሮጀክት ላይ የሚመራ ሰው በእርግጠኝነት የተወሰነ ቀን ፕሮጀክቱ ላይ ጊዜ ካሳለፈው በኋላ በራሱ ፕሮጀክቱ የሚያስተኘው አይመስለኝም። አሁን የታዘብነው እሱን ነው። ምክንያቱም ፕሮግረሱ በየቀኑ እንደ ልጅ ነው፣ እንደ ልጅ እድገት ነው የሚታየው እና
የሆነች ነገር ከሳይቱ ስትጠፋ የሆነ ነገር ይጎላል ብለህ እንድታስብ የሚያስገድድ ሁኔታ ነው እየተፈጠረ ያለው። ስለዚህ ምንድነው ጠዋት ማታ ከመደበኛ ስራ ጎን ለጎን ቀን ቢሮ ውለን አገልግሎት ሰጥተን ምሽት ላይ ደግሞ የተወሰነ ቀንም የተወሰነ ሰዓት ምሽት ላይ ደግሞ አምሽተን ኮሪደሩ ላይ እያንዳንዱን እየቆጠርን የቀሩት ስራዎችን ለቅመን በማግስቱ ደግሞ እንዲሰሩ አቅጣጫ እየሰጠን በ724 የሚሰራ ፕሮጀክት ነው። ስለዚህ ይህን ኮሚትመንት ወደ ኋላ መመለስ ኢትስ ኢምፖሲብል የሚቻልም አይመስለኝም እኔ። ምክንያቱም ለአመራሩ ፈተና ሊሆን ይችላል አንዳንድ ጊዜ በዚያው ልክ አቅም ሪሶርስ በዛው ልክ ኮሚትመንት ይዞ መቀጠል ሊፈትን ይችላል፣ ግን ምርጫ የለም። ከትንሾቹ ከኮብልስቶን ዴቨሎፕመንት በማህበረሰብ ተሳትፎ ከሚሰሩት ጀምረን እስከ ላይ በምንቆጥርበት ጊዜ በሺዎች የሚቆጠሩ ፕሮጀክቶችን በአጭር ጊዜ ውስጥ ማከናወን ተችሏል። ይሄ እንግዲህ እኛ ምንድነው ምስጢሩ ካለን ሌላ ምንም ምስጢር የለውም። የአመራሩ ኮሚትመንትና የአመራሩ ኢንጌጅመንት የፈጠረው እና የህብረተሰቡ ተሳትፎ በዛው ልክ ደግሞ መሰረታዊ የሆነ ለውጥ አምጥቷል ብለን ነው የምናስበው። ያው በዚህ ዘመን ማንኛውም ሀገርን ለማዘመን የሚደረግ ተግባር ያለ ዲጂታላይዜሽን ሊሳካ እንደማይችል ይታወቃል እና የከተሞቻችን የአገልግሎት ዘርፍ ደግሞ ከዚሁ ከቴክኖሎጂ ከዲጂታላይዜሽን ጋር በጣም ጥምረትና ግንኙነት መፍጠር እንዳለበት ይገመታል። ምክንያቱም ዓለም እየሄደበት ያለው ፍጥነት አለ፣ በዛው ልክ ከተሞቻችን ማደግ እንዳለባቸው ይጠቀሳል እና ከዚህ አንጻር እንደው አሁን እኛ የቱ ጋር ነን ማለት ይቻላል? የመጀመሪያው ጉዳይ እኛ እንደ ስርዓቱን ተቋማዊ ለማድረግ ነው የሞከርነው። ምንድነው ያደረግነው? የአዲስ አበባ ከተማ አስተዳደር የሚሰጡ አገልግሎቶችን ዘመናዊ ለማድረግ በቴክኖሎጂ የተደገፈ ዲጂታላይዜሽን ተግባራዊ እናድርግ ካልን ኢንስቲትዩሽን ያስፈልጋል። ለዚህ ደግሞ የኢኖቬሽንና ቴክኖሎጂ ቢሮ አንድ የካቢኔ ተቋም አቋቁመናል። ይሄ ተቋም ሁሉንም የአገልግሎት አይነቶች ወደ አንድ የዳታቤዝ እንዲመጣ ለማድረግ የሚያስችል ስርዓት እንዲኖር ተደርጓል። ይህን ተከትሎ ቀደም ሲል የተጀማመሩም ስራዎች ቢኖሩም አሁን ላይ በተለይ ሪፎርም እናደርግ እያልን በምናስብባቸው ተቋማቶች ጭምር ፈጥነን ቴክኖሎጂን ተግባራዊ ማድረግ አለብን። ኦንላይን ሰርቪስ መስጠት አለብን። አገልግሎታችን ዲጂታል መሆን መቻል አለበት። ይሄ በሁለት መንገድ ጠቀሜታ አለው። ኮራፕሽንን ያስቀራል። ከዛ ባሻገር ደግሞ በህብረተሰቡ ውስጥ የሚነሳ የአገልግሎት አሰጣጥ ቅሬታ አለ። ሙሉ በሙሉ ተፈቷል ብለን አሁንም እንደምንደመድመው አይደለም። ገና ብዙ መስራት አለብን። በገቢ ስርዓታችን ላይ የሚነሱ ቅሬታዎች አሉ። ግብር ከፋዩ ግብር ለመክፈል ሰውን ማግኘት ያለበት አይመስለንም። ምክንያቱም በኢ-ሰርቪስ ተግባራዊ ማድረግ ይቻላል። የንግድ ፍቃድ አገልግሎት ለመስጠት የግድ ሰውን ማግኘት ሳይሆን አገልግሎቱን ኦንላይን ማግኘት ይቻላል። እነዚህን ሁሉ ታሳቢ ያደረገ የቴክኖሎጂ ልማት ስራዎች እንዲከወኑ ተደርገዋል። የመሬት አገልግሎት፣ የግንባታ ፍቃድ አገልግሎት እነዚህ ሁሉ መዘመን አለባቸው ብለን የተጀማመሩትንም እንደገና አፕግሬድ በማድረግ ዲጂታላይዝ የሆነ ሰርቪስ እንዲሰጥ ለማድረግ የሚያስችሉ ምቹ ሁኔታዎች ለመፍጠር ጥረት ተደርጓል። ጥረት ብቻ ሳይሆን ሙከራዎችም ጥሩ የሆኑ ውጤታማ የሆኑ ስራዎች የምናይበት ሁኔታ ተፈጥሯል። አመራራችን አቅጣጫ ሰጥቶ ነው በከተማ ደረጃ ይህንን እየተመራ ያለበት አግባብ እንዳለ ግልጽ መሆን መቻል አለበት። እንግዲህ የስማርት ሲቲ ኮንሴፕትም አለን። ስማርት ሲቲ ኮንሴፕቱ ብሮድ ነው፣ ሰፊ ነው። የኢንፍራስትራክቸሩን የሞቢሊቲ ፕላኒንጉን ጨምሮ ኦቨርኦል አጠቃላይ የአዲስ አበባ ሊኖሩ የሚችሉ ሰርቪሶችን ወደ ቴክኖሎጂና ፈጣን የሆነ አገልግሎት ለመስጠት የሚያስችሉ የስማርት ኮንሴፕት ተግባራዊ እናደርጋለን ብለን በሁሉም ስራዎች ላይ የተጀማመሩ ስራዎች አሉ። እንግዲህ እነዚህ በየጊዜው ኢቫሉዌት እየተደረጉ መሄድ መቻል አለባቸው። ኦልሞስት ዋና አገልግሎት የሚባሉትን ወደ ቴክኖሎጂ እያስደገፍናቸው ነው ያለነው። የሚቀሩ ይኖራሉ። እንግዲህ ተቋማቶችን ኢቭን ሰብሰብ አድርገናቸዋል። ወደ 40 ምናምን ተቋማት አሉን። በእነዚህ ውስጥ በቴክኖሎጂ የማይተገበርባቸው ተቋማት አሉ የሚባል አይደለም። ሁሉም ይተገብራሉ፣ ግን ሁሉንም አገልግሎት አይደለም። ስለዚህ የቀሩ እንኳ ቢኖሩ ሁሉንም አገልግሎት በቴክኖሎጂ አስደግፈው እንዲሰጡ የሚያስችል ስርዓት ተዘርግቷል። አቅማችን በፈቀደ መጠን ፕራዮሪቲ የምንሰጣቸው ግን አሉ። ለምሳሌ መሬት፣ ግንባታ ፍቃድ፣ የትራንስፖርት ዘርፉ፣ የገቢ፣ የንግድ፣ ኢንዱስትሪ የመሳሰሉትን እንትኖች ቅድሚያ ሰጥቶ የምግብና መድኃኒት ቁጥጥር ማህበራት የምንላቸው እነዚህም በሙሉ መጀመሪያ ሪፎርም ያደረግንባቸው ተቋማቶች ስቴፕ ባይ ስቴፕ የስማርት ሲቲ ሁሉም ተቋማት ተግባራዊ በማድረግ አገልግሎትን ማሳለጥ አለበት የሚል እንግዲህ ይሄ የሚፈልገው ፊዚካል ኢንፍራስትራክቸር ይኖራል፣ መሳሪያዎች ያስፈልጉ ይሆናል። እነዚህንም ጭምር ተግባራዊ ለማድረግ ጥረት እየተደረገ ነው ያለው። በሁሉም ክፍለ ከተሞች የዲጂታል ስራዎችን ተግባራዊ በማድረግ የካሜራ እና ሞደርን የሆኑ
የሰርቪስ መስጫ ማዕከላትንም ጭምር ቢልት በማድረግ እየተከናወኑ ያሉ ስራዎች አሉ። ይሄ እንግዲህ ገና ሙሉ በሙሉ በሁሉም ተቋማት ተከውኗል የምንለው ስላልሆነ እየሰራን እያጠራን የምንሄድበት ግን ሜጀር የሆነ የህብረተሰብ ጥያቄ የሚነሳባቸውን ቅድሚያ እንስጥ ብለን በሱ ላይ እየሰራን ያለው። መልካም እንግዲህ እንቀጥላለን። ያው በከተሞች የሚነሱ በጣም የተለያዩ ጥያቄዎች አሉ፣ ዛሬም ድረስ የሚነሱ ዋነኛው ጉዳይ ብለን የምናነሳው ከዚህ ከዋጋ ግሽበት ጋር ተያይዞ የሚመጣው የኑሮ ውድነት አለ። በተጨማሪ ደግሞ ከተማው የፖለቲካም የኢኮኖሚም ሴንተር እንደመሆኑ መጠን የመኖሪያ ቤት ጥያቄም እንደዚሁ በሰፊው ይነሳል። ሌሎችም ከዚህ ከመልካም አስተዳደር ጋር ተያይዘው የሚነሱ የሙስናና ብልሹ አሰራር የተያዙ የሚነሱ ጥያቄዎች ናቸው። የህዝቡም የቅሬታ ምንጭ ሆነው ሲነሱ በስፋት እንመለከታለን እና በዚህም ባለፉት 7 ዓመታት በከተሞች የሚነሱትን እነዚህን ጥያቄዎች ተገቢ የሆነ እንደ መንግስት ተገቢ የሆነ ምላሽ ከመስጠት አኳያ ምን ያህል ርቀት ተጉዛቸዋል ሊባል ይችላል? እንደዚሁም በተለይም መንግስት በምርጫ ወቅት በዋናነት ከገባቸው ቃላቶች መሰረት አንደኛው ቃል የማህበረሰቡን የኑሮ ሁኔታ የማሻሻል አንዱ ነውና ቃሉን በተግባር የመግለጽ ጉዳይ ላይ ምን ያህል መሻሻሎች አሉ ተብሎ ሊገለጽ ይችላል? መልካም እንግዲህ አዲስ አበባ ፓርቲኩላርሊ አዲስ አበባን መሰረት አድርጌ ነው ሀሳብ የምሰጠውና የአዲስ አበባን ሁኔታ ስናየው አሁን በተነሱት ጉዳዮች ላይ በሁሉም ስራዎች ላይ መንግስት ማከናወን ያለበትን ስራ ሲያከናውን ቆይቷል፣ እያከናወነም ነው ያለው። በተለይ የከተማው መሰረታዊ ችግሮች ምንድን ናቸው የሚል የመጀመሪያው አጀንዳችን ነበር። ሃውሲንግ አንዱ መሰረታዊ ችግር ነው፣ የቤት ጉዳይ። ለሁሉም ቤት መስጠት እንኳ ባይቻል የቤት ጥያቄ አለ በስፋት፣ የትራንስፖርት ጥያቄ አለ በስፋት፣ የስራ እድል ጥያቄ በስፋት አለ። ሌሎችም መሰረታዊ የሆኑ ጥያቄዎች አሉ። ግን ደግሞ ፕራዮሪቲ ብንሰጣቸው በመሰረታዊነት ከስራ እድል ፈጠራ ከኑሮ ውድነት ጋር ሊያያዝ ይችላል፣ ከቤት ልማት ጋር እና ከቤት ጥያቄ ጋር ከትራንስፖርት ጋር። እነዚህ ኮሙሌቲቭ ናቸው ነገራችን ላይ ለኑሮ ውድነት። ኑሮ ውድነት ማለት ገበያ ላይ ያለው የምርት ዋጋ መወደድ፣ መቀነስ፣ መጨመር በዋጋ ደረጃ ማለት ብቻ አይደለም። ሰው አፎርድ የሚያደርገው ቤት አፎርዴቢሊቱ በክራይም ሊሆን ይችላል፣ በራሱ ቤትም ገዝቶ ወይም ቤት ኑሮት የሚኖር ሰው ሊኖር ይችላል። ከዚህ አኳያ የመጀመሪያው ፕራዮሪቲ ጥያቄያችን በህብረተሰቡ የሚያነሳው አንዱ የቤት ጉዳይ ነው፣ የስራ እድል ጉዳይ ነው፣ የኑሮ ውድነት ጉዳይ ነው፣ የትራንስፖርት ጉዳይ ነው። ስለዚህ በእነዚህ ጉዳዮች ላይ ኢንተርቪን ማድረግ አለብን ብለን እንደ መንግስት ያለንን ካፒታል በጀት በትልቁ እየመደብን ያለ ነው። ቢያንስ ኑሮ ውድነቱን ለመከላከል የመጀመሪያው ኑሮ ውድነት አንዱ ከሚያባብሱት ጉዳዮች በትምህርት ስርዓቱ ላይ ያሉ ተማሪዎችን የምገባ ፕሮግራም ተግባራዊ ማድረግ አለብን። ይሄ ጊዜያዊ የሆነ ማቃለያ መንገድም አድርገን በዘለቄታዊነት ደግሞ የተማሪዎቹን የአስተሳሰብ ግንባታም አጠቃላይ የብቃታቸውን ከፍ ከማድረግ አንጻር ሚና አለው ብለን እንግዲህ 800 ሺህ በላይ ተማሪዎችን በቀን 2 ጊዜ ምገባ የሚያደርግ ከተማ ነው ከተማ። ይሄ ማህበራዊ ጫና አለው። ዝም ብሎ ለቁጥር የምንገልጸው ጉዳይ አይደለም። ይሄ ብዙ ተማሪዎች ያለ ምግብ፣ ያለ ሰሃን፣ ያለ ምሳ አጥቅሰው የማይሄዱበት ሁኔታ እንደነበረ አይተናል። ይህ አንዱ ኢንተርቬንሽን ኤሪያችን መሆን አለበት። ሁለተኛ ቢያንስ እንዴት አንድ ሰው አንድ ምሳ እንኳን ያጣልን? ይህንንም የምገባ ማዕከላት ከፍተን ቢያንስ አንድ ምሳ ማግኘት መቻል አለበት በሚል ይህን ተግባራዊ ማድረግ ችለናል። የግብይት ማዕከላትን መክፈት አለብን ብለን ትልልቅ የግብይት ማዕከላትን ገንብተናል። እነዚህ ግብይት ማዕከላት ምንድነው ጥቅማቸው ካል ያው አዲስ አበባ አብዛኛው ኮንሳምፕሽን ነው፣ በተለይ የሰብል ምርቶችን ከክልሎች ነው የሚያመጣው። ስለዚህ ከክልሎች የሚመጡ ምርቶችን ማከማቻ ማዕከል ያስፈልገናል። ከማከማቻ ማዕከላት ደግሞ በቀጥታ ለሽያጭ የሚከናወንባቸው የመሸጫ ተቋማት ያስፈልጉናል። ሰው በቅርብ ይህንን አክሰስ ማድረግ አለበት። በተለይ 5 ጌቶች አሉ አዲስ አበባ እንደሚታወቀው መግቢያ በሮች አሉ። ከነዚህ አኳያ በአቃቂ፣ በንፋስ ስልክ፣ ኮልፌ፣ በለሚ ኩራ በእነዚህ የመጀመሪያውን የገበያ ማዕከላት ከፍተናል። እነዚህ የገበያ ማዕከላት ምርቶች የሚያዝባቸው የሚሸጥባቸው ማዕከላት እንዲሆኑ ሰው ለትራንስፖርት ኮስት እንዳያወጣ። በትራንስፖርት ዘርፉ ወስደን በምናይበት ጊዜ ትራንስፖርት ላይ በስፋት
ፐብሊክ ትራንስፖርት ላይ በበጀትም እየደጎምን ቆይተናል። ግን ድጎማ ብቻ በቂ አይደለም። ለዘመናት የኖረውን የፐብሊክ ትራንስፖርት አገልግሎት ከጥፍ በላይ መጨመር ችለናል። ብዙ አውቶቡሶችን ገዝተን ያስገባ ነው በዚች 4-5 ዓመታት ብሎ መውሰድ ይቻላል። ላለፉት የለውጥ ዓመታት ቀደም ሲል የነበረውን 600-700 ሊደርሱ የሚችሉ አውቶቡሶችን በጥፍ እና ከዚያ በላይ አውቶቡሶች ዛሬ ስምሪት እንዲኖራቸውና ግዢዎችን በመፈጸም ዘመናዊ አውቶቡሶችን በመግዛት አገልግሎትን መስጠት መቻል አለብን። አብዛኛው ፐብሊክ ትራንስፖርት የሚጠቀመው ሰው ነው የሚበዛው። ከዚህ አንጻር ይህን ችግር መፍታት አለብን ብለን ነው ስንሰራ የቆየ ነው። በዚህም ብዙ አውቶቡሶችን ማስገባት ብቻ ሳይሆን ሰርቪሱንም ዲጂታላይዝ ለማድረግ ጥረት የተደረገበት ሁኔታ እንመለከታለን። በሌላ መንገድ ሃውሲንግ ላይ ብዙ ሰው ምንድነው የሚፈልገው? ልክ የድሮ ኢንቴግሬትድ ሃውሲንግ ዴቨሎፕመንት ፕሮግራም የሚባል ነበረ ተጀምሮ የነበረ የኮንዶሚኒየም ቤት ሃውሲንግ ያንን ይመለከትና ኮንዶሚኒየም የሚባል ቤት አልተገነባም ብሎ ጥያቄ ሲያነሳ እንሰማለን። ግን ለኛ አንዱ እውነት ለመናገር ተጀምሮ የነበሩትን ቤቶች መጨረስ በራሱ ፈተና ነበር። ምንም አይነት ትሪትመንት ፕላንት የሌላቸው አካባቢዎች ነበሩ። ኮንዶሚኒየም ቤቶች ተሰርተዋል፣ ትሪትመንት ፕላንት ግን የላቸው። አሁን ይሄንን አራብሳ ላይ ሄደን ዘመናዊ የሆነ በአንድ ቀን ምናልባት ከ30 ሺህ ሜትር ኮብ በላይ ጽዳጅን ማስወገድ የሚቻልበት ስርዓት መዘርጋት ነበረብን። ይህን አለማን ቤቶችን ጎን ለጎን እየጨረስን ማለት ነው። ነገር ግን ይሄ ብቻ በቂ ስላልሆነ ለድሃው ምንደርስ ከሆነ ለተቸገረው ምንደርስ ከሆነ መጀመሪያ በሰፈር ውስጥ ያሉትን ቤቶች ማስተካከል አለብን። አንዳንዶቹን ፎቅ ሰርተን እዛው ላይ እንዲቆዩ አድርገን ይሄ አዋሬ ምሳሌ ሆኖ የሚጠቀስ ነው። በክቡር ጠቅላይ ሚኒስትራችን ድጋፍ እየተከናወኑ ቢሆኑም በተመሳሳይ ሁኔታ ቂርቆስም፣ አዲስ ከተማም፣ ልደታም በተለይ ዳውንታውን በምንላቸው አራዳም በብዙ ቦታዎች ነዋሪዎች በሚኖሩበት አካባቢ ላለፉት ጊዜያት በተለይ ዝቅተኛ ገቢ ያላቸው እዛው እንዲኖሩ ለማድረግ የሚያስችል የቤቶች ሜንቴን ማድረግ ብቻ ሳይሆን ሪኖቬት አድርገን ቤቶችን የማልባት ስራዎች ተከናውነዋል። ይሄ ብቻ አይደለም፣ ተጨማሪ ሎ ኮስትም ብለን ከ250 ሺህ በላይ ቤቶች ነው መገንባት የተቻለው። የተጀመረው የነበሩ ያላለቁትንም የመጨረስ እንደዚሁም ደግሞ በየሰፈሩ በጣም ለአንድ ክረምት ማሳለፍ የሚቸገሩ እናቶችንም ጭምር ቤታቸውን ጥገና ማድረግ አንዱ ጉዳይ ሆኖ አስተካክለነዋል። ጥገና ብለን የምንወስደው አይደለም፣ እንደገና መልሶ መስራት ያክል ነው የሰራ ነው። ከዛ ባሻገር ደግሞ አንዳንዶቹን ወደ ፎቅ ቀይረናቸው እዛው ፎቅ ውስጥ እንዲኖሩ የተደረገበት ሁኔታ እንመለከታለን። ስለዚህ ከችግር አኳያ ችግረኞችን ቅድሚያ ከመስጠት አንጻር መሰረታዊ የሆኑ ስራዎች ተሰርተዋል። ግን በቂ አይደለም፣ ምክንያቱም ዲማንዱ ሰፊ ነው። አሁንም ይፈልጋል። አሁንም ብዙ የቆሸሹ ቤቶች አሉ። አሁንም ብዙ በችግር የሚኖሩ ዜጎች አሉ። የእነሱንም ህይወት መቀየር ይፈልጋል። በሌላ መንገድ ደግሞ ይሄ ብቻ በቂ ስላልሆነ ሌላው በተለይ ገዝቶ መጠቀም የሚፈልገው መከራየትም ለሚፈልገው ይህንን ደግሞ ተግባራዊ ለማድረግ አንዱ ሽፍት ያደረግነው ቀደም ሲል ከነበረው የፒፒፒ ወይም ፐብሊክ ፕራይቬት ፓርትነርሺፕ ብለን በስፋት ቤቶችን እያለማን ያለ ነው። ይሄ በመንግስትና የግል አጋርነት ብለን በምንጠራው ወስነን ብዙ ተቋራጮችን አወያይተን እነሱ ጋር ተግባብተን የሀገር ውስጥ ተቋራጮች በሚችሉት አቅም መሰረት ቦታዎችን አመቻችተን ስራዎችን ጀምረን አሁን ግንባታ ላይ ያሉ ፕሮጀክቶችን እናያለን። ከዛ በላይ ሰፋ ያለ ደግሞ አዲስ አበባ ውስጥ ብዙ ሪል ስቴቶች አሉ። በተለይ ሃይንካም ለሆነው ዲያስፖራ ለሆነው ቤት ገዝቶ መጠቀም የሚችልበትን እድል የሚፈጥሩ ሰፋፊ የሆኑ የሪል ስቴት ዴቨሎፕመንት ስራዎች ደግሞ አሉ። ስለዚህ ኢንተርቬንሽን ኤሪያችን አንድ ብቻ አይደለም። ያም ሆኖ ግን ዓለም አቀፋዊ ገጽታ ስላለው የኑሮ ውድነት አሁንም ቢሆን የገበያውን ዋጋ ከአመት አመት ብዙ ኢንፍሌሽን እንዳይኖር ነው እንጂ እየሰራን ያለ ነው። በዓለም ያለው የገበያ ሁኔታ ደግሞ የግድ ፋክተር ስለሆነ ግብይቱ ገበያው ላይ አሁንም የኑሮ ጫና የለም ማለት አይደለም። የኑሮ ጫናው አለ። አፎርዴብል የሆነ ቤትን በማቅረብ ገና ብዙ ስራ መስራት ይጠይቀናል። አዲስ አበባ ግን የያዘችው መልክ ለሌሎቹም ትምህርት ሊሆን የሚችለው ለምርት እንዲኖር የግብይት ማዕከላትን በስፋት መገንባት፣ እድል መስጠት። በተለይ አምራቹ መጥቶ የሚሸጥበትን እድል ፈጥረናል። እኛ ማህበራት መጥተው የሚሸጡበትን እድል ፈጥረናል። ገበያዎችን ክፍት ማድረግ ችለናል። ይሄ አንደኛው መንገድ ነው። በሌላ መንገድ ደግሞ ሰው በትራንስፖርት መደጎም ስላለበት የፐብሊክ ትራንስፖርት አገልግሎት መስፋት ያለበት በሁሉም ጫፎች ተደራሽ መሆን ያስፈልጋል። በሌላ እንደዚሁ በተጨማሪነትም ደግሞ አሁን የምንሰራቸው ሃውሲንግ ዴቨሎፕመንት ስራዎች አሉ። እነዚህ ደግሞ በራሳቸው የሚፈቱት ችግር አለ። እንግዲህ ከችግሩ ብዛት አንጻር ችግሮቹን በአጭር ጊዜ ውስጥ ከመፍታት አይን የአጭር ጊዜ የረጅም ጊዜ ብለን የምንሰራቸው አሉ። እኛ
እንዲያም ሆኖ ደግሞ ማምረትም ይቻላል ኢትዮጵያ ውስጥ አዲስ አበባ ውስጥ ብለን የኢትዮጵያ ታምርት ንቅናቄ በአንድ በኩል የኢንዱስትሪው እንዲያመርት ድጋፍ በማድረግ ቦታ በማመቻቸት መስሪያ ቦታ በማመቻቸት የሚሰሩ ስራዎች አሉ። በሌላ መንገድ ደግሞ የሌማት ትሩፋት አዲስ አበባ ላይም ዶሮ ማርባት ይቻላል፣ እንቁላል ማምረት ይቻላል። የእንስሳት ማዕከል ዘመናዊ የእንስሳት ማዕከል ገንብተናል። ይሄ ትልቅ ፕሮጀክት ነው አቃቂ ላይ ምን የተሰራው ማለት ነው። ስለዚህ ወተትም ዶሮም እንቁላልም ማምረት ይቻላል። አዲስ አበባ በትክክል ተግባራዊ ካደረግነው ራሷን መቻል የምትችልበት በተለይ በእነዚህ ውጤቶች ማለት ነው። በጓሮ አትክልትም እንደዚሁ። ይህንንም በማድረግ እንግዲህ መልቲ ፐርፐዝ የሆነ መልቲ ኢንተርቬንሽን ወይም ደግሞ በብዙ መንገድ የመንግስትን ጣልቃ ገብነት የሚፈልጉ ጉዳዮችን በሙሉ ተግባራዊ በማድረግ የኑሮ ጫናን ለመቀነስ ጥረት እየተደረገ ነው። በቂ አይደለም፣ ወደፊትም መስራት ይኖርብናል። እንደሚታወቀው የሀገር በቀል የኢኮኖሚ ማሻሻያው ቀደም ብሎ የተጀመረ መሆኑ ይታወቃል። ግን በዚህኛው ዓመት ደግሞ ወደ ተሟላ የማክሮ ኢኮኖሚ ፖሊሲ ማሻሻያ ትግበራ ውስጥ መግባታችን ይታወቃል። በስፋትም በጥልቀትም ይሄ ጉዳይ ተግባራዊ ሆኗል ተብሎ የሚታሰበው በመዲናዋ በአዲስ አበባ ነው። ምን ውጤት አምጥቷል? እንግዲህ በነገራችን ላይ የመጀመሪያው የአገር በቀል የኢኮኖሚ ማሻሻያው ፓርት 1 ወይም ምዕራፍ 1 በምግብ ራስን የመቻልና የማምረትና ፕሮዳክቲቪቲን የመጨመር ጉዳይ በስፋት ተግባራዊ ሲደረግ አዲስ አበባም ይህንን ተግባራዊ በማድረግ ውጤት ታይቶበታል። አሁን በራሳችን የአቅርቦት መር የሆነ የኢኮኖሚ ስርዓት እንዲኖር አቅርቦት ላይ ሰፊ ስራ ለመስራት የሚያስችሉ ቀደም ብዬ የገለጽኳቸው ነገሮች ተሳክተዋል። ተሳክተዋል ስንል አንጻራዊ ነው ማለት የሁሉም የህብረተሰብ ችግር ተፈቷል ወደሚል ነገር ሊወሰድ የሚገባው አይደለም። ግን ጄኒኑ ለመናገር የመጀመሪያው ማሻሻያ ላይ ቶሎ ብለን ኢንተርቪን አድርገን የሰራናቸው ስራዎች ከአጭር ጊዜ አኳያ መፍትሄ አምጥተዋል እንደ አዲስ አበባ። ምክንያቱም አዲስ አበባ ቀደም ብለን ነገለጽን አብዛኛው ያው ገዢ ነው ወይም ሸማች የህብረተሰብ ክፍል የሚበዛበት ነው። ያንን ተግባራዊ ከማድረግ አንጻር ብዙዎቹን አማራጮች ተጠቅመንባቸዋል። እኛ ማህበራትን ተጠቅመናል። የንግድ ኮርፖሬሽን አደራጅተን ወደ ስራ አስገብተናል። ገበያ ማዕከላትን ማስፋፋት ጀምረናል። የልቀት ማዕከላትን ገንብተናል። እነዚህ በልቀት ማዕከላት ፕሮዳክሽን እንዲኖር አድርገናል። ገበያዎችን በሁሉም አካባቢ እንዲኖሩ ለማድረግ የሚያስችል ስራ ሰርተናል። ይሄ ከመጀመሪያው የአገር በቀል የኢኮኖሚ ማሻሻያ ፕሮግራሞች ከሁሉም በሁሉም ለሁሉም በሚለው መስክ መከወን ያለባቸውን ስራዎች ከማከናወን አይነት አንጻር አዲስ አበባ ጥሩ ስራ ሰርቷል ብለን እንወስዳለን። በዚህ ደረጃ ደግሞ ሰፋፊ የሆነ የስራ እድል ለመፍጠር የሚያስችሉ ክዋኔዎችም ተከናውነዋል። በሚሊዮን የሚቆጠሩ ወጣቶች የስራ እድል እንዲፈጠርላቸው ተደርጓል። እንግዲህ ላለፉት ጊዜያት ከ1 ሚሊዮን በላይ ከ1.2 ሚሊዮን በላይ የሚደርሱ ወጣቶችን የስራ እድል ወይም እህቶቻችን፣ እናቶች፣ አባቶች ስራ እድል እንዲፈጠርላቸው ተደርጓል። አንዳንድ ሰዎች እንደሚሉት እንግዲህ ከ40% በላይ የሀገሪቱን ኢኮኖሚ የሚንቀሳቀሰው አዲስ አበባ ላይ ነው ብለው ይገልጻሉ። ይሄ በጥናት ተደግፎ ቁጥሩ ሊጨምር ሊቀንስ ይችላል። ግን እኔ እንደምገነዘበው ይሄ ማለት በተለይ የኤክስፖርትና የኢምፖርት ጋር የተያያዙ ስራዎች በስፋት የሚከወኑት አዲስ አበባ ነው። ለዚህ ወስደን ካየነው የማክሮ ኢኮኖሚ ማሻሻያው ቀደም ሲል በባንክ ስርዓት ውስጥ ሪስትሪክትድ የነበረ ስለነበረ እድል የማያገኙ ሰዎች ያው የግድ ወደ ጥቁር ገበያ የሚገቡበት ሁኔታ ይኖራል ወይ ደግሞ ግብይቱ የሚቆምበት ሁኔታ ይፈጠራል። አሁን በውጭ በጥቁር ገበያውና በባንኮች መካከል ያለው የግብይት ሁኔታ ወይም የምንዛሬ ሁኔታ በሚቀራረብበት ጊዜ ከዛ ባሻገር ደግሞ ማንኛውም ሰው ባንክ ላይ እድሉን የሚያገኝበት እስከተፈጠረ ድረስ ኤልሲ መክፈት የሚያስችለው ሁኔታ እስከተፈጠረ ድረስ ችግር ተደርጎ የሚነሳበት ሁኔታ በስፋት የለም። ምናልባት አሁን የቅደም ተከተል የጊዜ የመሳሰሉ ጉዳዮች ሊነሱ ይችሉ ይሆናል። ከዛ ባሻገር ግን አሁን እንደ በፊቱ ምናልባት ጠብቅ ከረንሲ የለም እዚህኛው ባንክ ብቻ ነው የምታገኘው የሚሉ ጉዳዮችን በሚፈታ መንገድ ይሄ ጉዳይ በነገራችን ላይ በጣም ትልቅ ነው፣ ኮንሴፕቱም ትልቅ ነው። የማክሮ ኢኮኖሚ ማሻሻያው አገራዊ ፋይዳው የጎላና ትልቅ እንዲሆን የሚያስችል ማንኛውም ኢንዱስትሪያሊስት ደግሞ በተለይ በኤክስፖርት ላይ የተሰማራው ሰው ሰፊ እድል የሚያገኝበትና በከረንሲ ችግር ምርትን ማስገባት ምርትን መላክ ችግር የማይሆንበት ሁኔታ ለመፍጠር እድል የሚፈጥር ነው። ከዚህ አንጻር አዲስ አበባ እድለኛ ናት ብለን ነው የምንወስደው። ምክንያቱም አብዛኛው ምርት በአዲስ አበባ ነው በኩል ነው ኢምፖርትም ኤክስፖርትም እየተደረገ ያለውና ለወደብም ካለው ለደረቅ ወደቦችም ካለው ቅርበትም አንጻር አዲስ አበባ ያለው ማህበረሰብ ኤክስፖርት ላይ የተሰማራው ኢምፖርት ላይ ያለውም በስፋት ይህን እድል ለመጠቀም የሚያስችል ሁኔታ ተፈጥሮለታል ብለን እናስባለን። ግን በእያንዳንዱ ደግሞ ማን ምን ያክል ከረንሲ አገልግሎት አግኝቷል፣
በምን ያክል ጊዜ ምርት ወደ ሀገር ውስጥ አስገባ፣ ወደ ውጭ አስወጣ፣ ምን ያህል ከረንሲ ያስገኘ የሚሉትን እኛ ስናየው በኢንዱስትሪው ስናየው ከአመት አመት እየተሻሻለ መጥቷል። ኤክስፖርት የሚደረግ በዚያ የሚድነው ዶላር በእኛ እኔ በመመራው ተቋም ለውጡን እያየን እየተመለከትን ያለ ነው። አናሊሲሱ ግን አገር አቀፍ መሆን ስለሚገባው በሌሎችም ዘርፎች ላይ በአገልግሎትም ላይ ያለውን ስለሚጨምር ያን ታሳቢ ያደረገ ጥናት ይፈልጋል። እንደኛ እንዳጠቃላይ ግን አዲስ አበባ ላይ ያለው ሁኔታ በአንጻራዊነት መልካም አጋጣሚ ተደርጎ ሊወሰድ የሚችል ነው። ወደ ሌላው ጉዳይ እንለፍ። ከዚሁ ከሰላምና ጸጥታ ጋር ተገናኝቶ እንደሚታወቀው ከተሞች የተሟላ ሰላም ሲኖራቸው መንግስትም መደበኛ ስራዎቹን እንዲያከናውን እድል ይሰጣል። ከዛ ኢኮኖሚውም ይቀላጠፋል። የማህበራዊ እንቅስቃሴዎችም ሰላማዊና ጤናማ የመሆን እድላቸው ሰፊ ይሆናል። በዚህ ረገድ አዲስ አበባ ከተማ አንድ ማሳያ ነች ብዬ አስባለሁ እና ሌሎች ከተሞችም ወደዚህ ወደ ተሟላ የሰላም እንቅስቃሴ ውስጥ ገብተው እንደገና ወደ ልማቱን ፊታቸው እንዲያተኩሩ ከማድረግ አንጻር የመንግስት ቀጣይ ትኩረት ምንድነው? ሌሎች ከተሞችስ ከአዲስ አበባ ምን ሊማሩ ይችላሉ? በነገራችን ላይ በህብረተሰቡ ቀጥተኛ ተሳትፎ ነው የከተማችን ሰላም ማስከበር የተቻለው። የጸጥታ መዋቅሩ በሚኖረው አጠቃላይ ክትትል፣ ስምሪት፣ ቅንጅት እና የሚወስዳቸው አክሽኖች እንደተጠበቁ ሆነው ዋናው ግን የሰላሙ ባለቤት ህብረተሰቡ ነው። ከዚህ አንጻር ወስደን ስንመለከት አዲስ አበባ አንደኛ እዚህ በየአካባቢው የሰላም ሰራዊት አደረጃጀት አለ። ይህ የሰላም ሰራዊት አደረጃጀት አካባቢውን ይጠብቃል። ብሎክ ቤዝድ የሆነ ስምሪት ይሰጠዋል። ያሉንን ወደ 4900 አካባቢ ብሎኮች አሉ። በእያንዳንዱ ብሎክ ያሉ እንቅስቃሴዎች ሰላማዊ እንቅስቃሴ እንዲኖር በማስቻል በኩል ቆጥረን አውቀን ነው የምንመራቸው። የትኛው ብሎክ ላይ ምን አለ የሚለውን ጭምር ክትትል በማድረግ በኩል የኮንትሮባንድ ቁጥጥሩንም የግብይት ሻጥሮችንም እንዲሁ ደግሞ የጸረ ሰላም የሆኑ እንቅስቃሴዎችንም አንዳንድ ጊዜ የነዚህ ሸዋሸዋ ብለን የምንጠራቸው ተራ ሌብነቶች ሊያጋጥሙ ይችላሉ። ግን በመሰረታዊነት የህብረተሰቡን ሴኩሪቲ የሚያጋልጡ ተደርገው የሚወሰዱ አይደሉም። እነዚህ ከተማ በባህሪው ከተማ እያደገ በሚሄድበት ጊዜ የማህበረሰቡ ሁኔታ በራሱ የሚኖሩ ጫናዎች አሉ ከከተሜነት ጋር አብሮ ሊመጡ የሚችሉ እነዛ እንደተጠበቁ ሆነው በአንጻራዊነት ብቻ ሳይሆን እንደው እንደ ሀገር ወስደን ብንመለከት አዲስ አበባ ሰው በሰላም ወጥቶ የሚገባበት ከተማ፣ በሰላም ሰርቶ የሚመለስበት ከተማ እንዲሆን አስችለናል። ይሄን የተደረገው በዋናነት የጸጥታ መዋቅሩ ቅንጅት እንደዚሁም ደግሞ የህብረተሰቡ ተሳትፎ ከምንም በላይ ደግሞ የሴኩሪቲውን አፓራተስም ጭምር የሚያስፈልገውን ነገር ከተማ አስተዳደሩ ኮሚትድ በሆኑ በማስተካከል አሁን ፖሊስ ጣቢያዎችን በማስፋትም የፖሊስ ቁጥርን በመጨመር የደንብ ማስከበርን ቁጥር በማሰልጠን በመጨመር የሰላም ሰራዊት በማብዛት ይህንንም አቅም በመገንባት በማጠናከር የተከናወኑ ስራዎች አሉ። እነዚህ ብቻ ሳይሆኑ በየአካባቢው ደግሞ የብሎክ አደረጃጀቶች አሉ፣ ብሎክ የሚመሩ ሰዎች አሉ። እነዚህም በቅንጅት የሚሰሩ ናቸው። ይህን በማድረግ ሰው በሰላም ወጥቶ የሚገባበትን ለስራ ምንም አይነት እንቅፋት እንዳይገጥመው ከማድረግ አንጻር ትልቅ ስራ ተሰርቷል። ለአመራሩም ትልቅ እድል ፈጥሯል ብለን ነው የምናስበው። በየትኛውም ጊዜ በየትኛውም ሰዓት ወጥቶ ስራውን ለማሳካት ምንም የሚቸግር ነገር የለም። አዲስ አበባ ፒስፉል የሆነ ከተማ እንዲሆን የሚያስችል ሁኔታ ተፈጥሯል። ይሄ የአዲስ አበባ ከተማ አመራር ብቻ ሳይሆን የፌዴራል የሴኩሪቲ አፓራተስም ጭምር ድጋፍ በማድረግ አብሮ በመስራት በቅንጅት በመስራት ከአጎራባች አካባቢዎችም ጋር በቅንጅት በመስራት የመጣ ትልቅ ለህብረተሰቡ እፎይታን የሰጠ በሰላም መንቀሳቀስ የሚያስችል ሁኔታ የተፈጠረበት ሁኔታ እናያለን። እንደዚህ ተራ የሆኑ ስርቆቶች አልፎ አልፎ ሊያጋጥሙ ይችላሉ። እነዚህ ደግሞ አሁን በተደራጀ መንገድ ክትትል እየተደረገ እርምት እየተሰጠባቸው ስለሆነ መሰረታዊ ችግር ተደርጎ የሚወሰድ አይደለም። ይሄ እንግዲህ ለሌሎቹ ክልሎች ለሌሎቹ ከተሞች ትምህርት ይሆናል ብለን የምንጠራው አንደኛው ከህብረተሰቡ ጋር ውይይት በማድረግ ሰፈሮችን ያወቀ ሰፈሮችን የሚመራ የብሎክ አደረጃጀት ያስፈልጋል። በየሰፈሩ የልማት ሰራዊቶች ያስፈልጋሉ። ይሄ ከመደበኛው የጸጥታ መዋቅር ጋር ቅንጅት መፍጠር መቻል አለበት። ይህንን በማድረግ አካባቢውን ራሱ ነው ሰው መጠበቅ ያለበት። አካባቢውን ራሱ ከጠበቀ ሰው ወጥቶ ገብቶ ሰርቶ የሚመለስበትን እድል ይፈጥራል። በነገራችን ላይ ሰላም የሌለው አካባቢ ልማት የለውም። ምንም በማያሻማ ሁኔታ ዲስትራክቲቭ ነው። ምናልባት
ወደ ኋላ እንደገና መልሶ ለድህነት ለጉስቁልና የሚያጋልጥ ነው የሚሆነው። ያንን በመከላከል ረገድ ደግሞ ህብረተሰቡ ትልቅ ሚና አለው ብለን ነው የምናስበው። የኛ ከተማ አዲስ አበባ ወይም ደግሞ አጠቃላይ የሀገሪቱ መዲና ሰው በሰላም ሰርቶ የሚገባባት ከተማ እንድትሆን የሚያስችል ኢንቴግሬሽን፣ ቅንጅት፣ ስምሪት፣ ክትትል፣ ድጋፍ እንደዚሁም ደግሞ የህብረተሰቡ ተሳትፎ ጎላ በመተግበራችን ውጤታማ አድርጎናል። ይህን ማስቀጠል ያስፈልጋል። እነዚህ ከሌሎች ዓለም አቀፍ ከተሞች ጋር የሚደረጉ የልምድ ልውውጦች ምን ውጤት አምጥቶላችኋል? እንደ ከተማ ከነሱ የተወሰደ ልምድ ተተግብሮ ምን ውጤት አመጣ? ግን እኔ ሞር ህዝብን ቢያውቀው እኔም ባውቀው በጣም ደስ የሚለኝ ነገር አዲስ አበባ ከተማ ለሌሎች ሀገራት ከተሞች ምን የምትነግረው የምታካፍለው ልምድ አላት ሊባል ይችላል አሁን ላይ? መልካም። የአዲስ አበባ ከተማ ከዓለም አቀፍ ከተሞች ጋር ከብዙ ከተሞች ጋር የሲስተር ሲቲ አግሪመንት አላት፣ ስምምነት አላት። ከሲስተር ሲቲ ቅንጅት ስንፈጥር ያው ለልምድ ለአቅም ግንባታ እድል ይፈጥራል። ሁለተኛ በእኛ የሌለ በሌላው ዓለም ላይ ያሉ ጉዳዮችን አዲስ አበባ ላይ ተግባራዊ ለማድረግ ያስችላል። በእኛ ደረጃ ደግሞ የሰራናቸው መልካም ነገሮች አሉ። አንዳንዶቹ ይወስዷቸዋል፣ በኋላ አነሳቸዋለሁ። በአጠቃላይ ግን አሁን ላይ አዲስ አበባ ሌሎች ዓለም ላይ ወስደን ያመጣናቸው ኤክስፒሪየንሶችን ተግባራዊ በማድረግ የሚቆጠሩ ስራዎችን ተግባራዊ አድርገናል። አፕሪሺየትም አድርገናቸዋል። በነገራችን ላይ ማለት የወሰድነውን በቀጥታ መተግበር ብቻ ሳይሆን ምን ምንጨምርበት ከዛ በላይ መሆን ይችላል። ለምሳሌ በማስታውሰው እኔ የኒው ሲቲ ዴቨሎፕመንትን ማሌዥያ አይተናል እና እሱን አይተን ከኛ ሁኔታ እንዴት ነው የሚሄደው ብለን ስናየው የኛ የዴቨሎፕመንት ሁኔታን ወስደን አሁን የጫካ ፕሮጀክት አካልን ስናየው የበለጠ ውጤታማ ሆኖ በመተግበር ደረጃ እና ከጊዜው አንጻር ስናየው የኛ መዝኖ እናየዋለን፣ የተሻለ ሆኖ እናየዋለን። በሌላ መንገድ ማሌዥያ ብቻ ሳይሆን ሲንጋፖር ምድር እነዚህ ትልልቅ ሞሎችን አይተናል። አዲስ አበባ ለምን ነው ትልልቅ ሞል ማይኖራት? ትልልቅ ሞሎች ሊኖራት ይገባል አዲስ አበባ ብለን በቀጥታ ወደ ስራ ነው ያስገባ ነው። አሁን በአንደር ኮንስትራክሽን ያሉ ትልልቅ ሞሎች አሉን አዲስ አበባ። እዛው ማሌዥያ ያየነው የኮንቬንሽን ሴንተር እኛ ከጀመር ነው በምንድን ነው የሚሻለው? እኛስ ምንድን ነው የምንጨምርበት ብለን እንደውም ወደ ተሻለ ደረጃ ያሳድገ ነው ብዙ ሰው ሊይዝ የሚችል የሆቴል አገልግሎት፣ ሌሎች ኢንተርናሽናል ሰርቪስ ሊሰጡ የሚችሉ አገልግሎት አይነቶች እንዲካተቱበት በማድረግ እየሰራን ያለን። እንግዲህ ከዛኛውም ማስበለጥ ስላለብን ብለን አይተን ያንኑ መተግበር የካርቦን ኮፒ ሳይሆን በቀጥታ የተሻለ ነገሮችን ለማድረግ የሚያስችል እድል ፈጥሯል። በእኛ ሁኔታ ደግሞ ለሌሎች ዓለም ኤክስፒሪየንስ የሚሆኑ ስራዎች ተሰርተዋል። ለምሳሌ አብዛኛው በዓለም አቀፍ ደረጃ ወደ 8 መድረኮች እውቅና ያገኘንባቸው አሉ እንደ አዲስ አበባ ከተማ። አሁን የኤርሊ ቻይልድሁድ ዴቨሎፕመንት ፕሮግራም ለአፍሪካ ትምህርት ሰጪ በሆነ መንገድ እየተተገበረ ነው ያለው አዲስ አበባ። ይሄ ኢሲዲ ብለን የምንጠራው በውስጡ ብዙ ኮምፖነንቶችን የያዘ ትውልድ ላይ መስራት ነው። ወደፊት ትልቋን ሀገር መገንባት የሚቻለው ከህፃናት ላይ የምናደርገው ኢንቨስትመንት ነው ብለን ህፃናት ላይ የሚደረገው ኢንቨስትመንት ከእርግዝና ካለች እናት ጀምሮ እያጠባች ካለች እናት ምንድን ነው የሚደረገው እንክብካቤ የሚሉትን በተለይ በጣም ችግር ውስጥ ያሉ እናቶችን በመለየት በኢሲዲ በኤርሊ ቻይልድሁድ ዴቨሎፕመንት ለርኒንግ ስሩ ፕሌይንግ የሚለውንም ጭምር ተግባራዊ በማድረግ ለህፃናት የሚሆን ቦታ ዴዲኬት በማድረግ የዴይ ኬር ስራን በማስፋት ብዙ መጠነ ሰፊ ስራዎች ተሰርተዋል። እነዚህ ለሌላው ዓለም ኤክስፒሪየንስ የሚሆንበት ሁኔታ እናያለን። የተማሪዎች ምገባ ሌላው ዓለም ላይ ኤክስፒሪየንስ ሆኖ ሊታይ የሚችልበት ሁኔታ እናያለን። የምገባ ማዕከላት፣ የገበያ ማዕከላት ግንባታዎችን ስናይ አሁን ደግሞ በትልቁ የኮሪደር ዴቨሎፕመንት በቅርቡ እንደ ራማፎዛ አይነት ጆበርግን እንደ አዲስ አበባ የሚል ኮንሴፕት ጭምር ለሀገሪቱ በራሳቸው ሚዲያ የገለጹበት ሁኔታ እንመለከታለን። ሌላው የአፍሪካ እንትን አሁን ሞዴል የሆነን በነገራችን ላይ የአድዋ ድል መታሰቢያን ካጠናቀቅን በኋላ አሁን ትልልቅ ዓለም አቀፍ ኮንፈረንሶች እንዲካሄዱ ድል ተፈጥሯል። አሁን የኮንፈረንስ ማዕከል እያደረግን ነው ያለን። የኮንፈረንስ ማዕከል ሲሆን የሚመጣው ቱሪስት ከጫማ ጠራጊው እስከ ከፍተኛ የሆቴል ባለቤቱ የኢኮኖሚ ምንጭ ሆኖ ነው የሚያገለግለው። ስለዚህ እንደዚህ አይነት ስራዎች ለሌላው ዓለም ኤክስፒሪየንስ የሚሆኑ አሁን ለክልሎቻችን በክልል ላሉ ከተሞች የኮሪደር ዴቨሎፕመንቱ እየሰፋ ነው ያለው። ኢሲዲ ተግባራዊ ለማድረግ እየተጀመረ ነው። ዴይ ኬር ሴንተር እየተቋቋመ ነው ያለው።
አሁን ደግሞ የሰራ ነው ኮንቬንሽን ሴንተር ክልሎች የራሳቸውን ምርት ለዓለም አቀፍ የሚያስተዋውቁበትን እድል ሊፈጥር የሚችል ትልቅ ጃያንት የሆነ ፕሮጀክት ነው። አሁን ምናልባት ወደፊት እናየዋለን። የነገዋ ማዕከል አይደን ነው በዓለም አቀፍ ደረጃ ምን ያክል ይኖራል የሚለውን በአፍሪካ ደረጃ ምን ያክል ይኖራል የሚለውን ማየት ይኖርብናል። ግን እኛ ከየትም ኤክስፒሪየንስ ያመጣ ነው አይደለም። እዚህ አገር በቀል የሆነ ኢኒሼቲቭ ነው። ይሄ ጎዳና ላይ ያሉ ራሳቸውን ሽጠው የሚኖሩ እህቶቻችንን ህይወት የታደገ ወደ ዘላቂ ኑሮ ህይወት የቀየረ ይሄ አሁን ሌሎች ክልሎች መስፋት አለበት። የአይነ ስውራን የትምህርት ቤት ግንባታ ወደ ሌሎችም አካባቢዎች መስፋት አለበት። በትምህርት ቤት የሰራናቸው የምገባ ማዕከላት ሞደርን ከማድረግ አንጻር መስፋት አለበት እና የቴክኖሎጂ የዲጂታል ቴክኖሎጂንም ከሌሎች ሀገሮች አይተናል። ያንን ሰርቪስ እኛ የበለጠ እያሻሻል ነው እንድንሄድ ያየናቸው ቴክኖሎጂዎች አሉ። ማሌዥያ አይተናል፣ ሲንጋፖር አይተናል፣ የተቋማትን ኢንቴግሬሽን አይተናል። አሁን ላይ እኛ የቴሌ የስል ማነው የመብራት የውሃ እንዴት ነው መቀናጀት ያለባቸው የሚሉትን ኢንስቲትዩሽናል በሆነ መንገድ እንዲተገበር የሚያስችሉ ልምዶችም አግኝተናል። ያንን ልምድ ተግባራዊ እያደረግነው ነው። የበለጠ ከፍ አድርገ ነው ውጤታማ በሆነ መንገድ እየመራን ያለ ነው። ስለዚህ ሌላው ዓለም ላይ ያገኘነው ኤክስፒሪየንስ የበለጠ ጨምረንበት እያሻሻል ነው ከፍ እያደረግነው መተናል። የኛን ደግሞ ወደ ክልሎች በመውሰድ በኩል ክልሎች ላይ ተግባራዊ እየተደረገ ነው ያለው። ስለዚህ ያገኘናቸውን ኤክስፒሪየንሶች እያሰፋናቸው ነው፣ እያሻሻልናቸው ነው፣ እያሳደግናቸው ነው። እነዚህን ደግሞ አሁን ሌላ ሀገር መሄድ ሳያስፈልግ አዲስ አበባ ሌሰን የምትሰጥ ከተማ እየሆነች መጥታለች። ወደፊት ደግሞ የተሻሉ ነገሮች እየተሰሩ ሲሄዱ የበለጠ ለሀገራችን ከተሞች ግንባታ ትልቅ ሚና ይኖራቸዋል ብለን እናስባለን። መልካም። በእኔ በኩል ያሉ ጥያቄዎችን ጨርሻለሁ። ግን በመጨረሻ ማንሳት የሚፈልጉት ሀሳብ ካለ ለማጠቃለያ እድል ልሰጥ እችላለሁ። እንግዲህ የምናነሳው ምንድነው የመጀመሪያው ጉዳይ ምናልባት በተለይ አዲስ አበባ ላይ በምናደርጋቸው የልማት እንቅስቃሴዎች ሁሉ ያው አብዛኛውን ተጠቃሚ የሚያደርግ ወይም ደግሞ ትልቁን ፒክቸር በማየት ጥቃቅን የሆኑ ቻሌንጆች ያጋጥማሉ። እነዚህ ፈተናዎች ቀላል ናቸው፣ ይታለፋሉ ብዬ አስባለሁ። አንዳንድ ጊዜ በህብረተሰባችን ውስጥ መንገላታቶች ያጋጥማሉ። በልማት ምክንያት ስናነሳ ሰውን ልናስቀይም እንችላለን አልፎ አልፎ። በእውነት ለመናገር ከልብ ነው የምናገረው። እኔ ይሄ በልማት ስራዎቻችን ከሰው ነጥለን አድሎ አንፈጽም እንጂ በሚኖሩ የልማት ስራዎች የሚያጋጥሙ ቻሌንጆችና ጉድለቶች ይኖራሉ። ለዚያ ችግሮች አንድም ሰው ይሁን አንድም እናት ትሁን አንድም ወንድም ይሁን ችግሩ ሲያጋጥም ሁላችንም እንረዳዋለን፣ እንገነዘባለን። ግን የበለጠ የሚጠቅመው የትኛው ፓርት ነው የሚለውን ወስደን ስለሆነ የምንተገብረው በዚህ አጋጣሚ ቅር የሚላቸውን ሰዎች ይቅርታ መጠየቅ ያስፈልጋል። አልፎ አልፎ የሚያጋጥሙት ሊኖሩ ስለሚችሉ ማለት ነው። ነገር ግን ዋናውና ትልቁ ነገር ትልቁን ፒክቸር የከተማን ግንባታ የሀገርን ግንባታ እያየን ስለሆነ እየሰራን ያለ ነው ይረዱናል ብለን እናስባለን። ህንጻቸውን ቀደን እናልፋለን። ህንጻቸውን ዴዲኬት ያደርጋሉ ሰዎች። ይህን በሚያደርጉበት ጊዜ ህንጻው ከፕራይቬት ሀሳብ ካየ ነው ይጠቅማቸዋል። ግን ደግሞ ለህዝብ ይዋል ለእግረኛ መንገድ ይዋል ብለው ነው እየሰጡን ያሉት። ስለዚህ ለነዚህ ምስጋና ማቅረብ ፈልጋለሁ። ልማቱ በሚከናወንበት ጊዜ ችግር የለም ልማቱ ይቅደም እኛ እንነሳ የቤት ትክ ስጡን ቦታ ስጡን ብለው የሚጠይቁን ሰዎች አሉ። እነሱንም እናመሰግናለን። ከምንም በላይ ደግሞ የህብረተሰቡ ከአመራሩ ጋር ተቀናጅቶ ፒስፉል የሆነ የዴቨሎፕመንት ፓተርን እንድንከተል አድርጎናልና ማመስገን እፈልጋለሁ። ይሄ እንዲቀጥል ያስፈልጋል። የኛ ልማት ካለው ችግር አኳያ ገና ነው፣ ብዙ መስራት አለብን። የሚያረካ ነገር ደርሰናል ብለን የምንወስድበት ምንም አይነት ነገር የለንም። ገና ብዙ ሰርተንም ብዙ አመታትን የሚወስዱ ስራዎችን ይጠይቀናል። ከዚህ አንጻር አካባቢያችን ሰላም በማድረግ የልማቱን መዳረሻ በመገንዘብ ጥቃቅን ችግሮችን ደግሞ በመረዳት ግንዛቤ በመያዝ አብሮ ዘላቂ የሆነ የሀገር ግንባታ ስራ እንድናከናውን በዚህ አጋጣሚ ጥሪዬን ማስተላለፍ እፈልጋለሁ። አመራሩ በተለመደው መንፈስ ቅንጅቱን በማጠናከር የሚኖረውን የልማት ስራ የበለጠ ትጋት በመጨመር እንዲከውን በዚህ አጋጣሚ ጥሪዬን አስተላልፍ። ከተማ የሚገነባው ያው በ24 ሰዓት አይሆንም፣ ረጅም ጊዜ ሊወስድ ይችላል። ዘመናዊ ከተማ እየፈጠርን ያለ ነው። ለአፍሪካ ሞዴል የሆነች ከተማ እየተሰራ ነው ያለው። ይሄ ሞዴልነት ደግሞ ለኢኮኖሚ ትልቅ ፋይዳ አለው፣ ለሀገር ግንባታ ትልቅ ፋይዳ አለው። ይህንን ማስቀጠል ያስፈልጋል። ሌሎች ክልሎችም ሰከንደሪ ሪጂኦፖሊታን የምንላቸው ከተሞችም ይህንን ተግባራዊ በማድረግ አንድ ትልቅ ከተማ ብቻ ሳይሆን ብዙ ከተማዎች ያሏት ሀገር፣ ምክንያቱም ትልቅ ህዝብ ትልቅ የቆዳ ስፋት ያላት ሀገር ናት።
ይችን ሀገር የሚመጥን በዓለም ተወዳዳሪነቷን የሚያስቀጥል ሁኔታ እንዲኖር የሁላችንንም ጥረት ይጠይቃል። አመሰግናለሁ። የአዲስ አበባ ከተማ አስተዳደር ምክትል ከንቲባ አቶ ጃንጥራር አባይ ለጥያቄዎቼ ምላሽና ማብራሪያ ስለሰጡኝ በጣም አመሰግናለሁ። እኔም እጅግ በጣም አመሰግናለሁ። ተመልካቾች ያለፉትን 7 ዓመታት ከሀገራዊ ለውጡ በኋላ በከተሞቻችንን የማዘመን ትልም ውጤትና ፈተናዎቹን የዳሰስንበት ፕሮግራም የተከታተላችሁትን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ደረሰ አማረ አብሬያችሁ ነበርኩኝ። ስለተከታተላችሁን አብራችሁን ስለነበራችሁ እናመሰግናለን። መልካም ጊዜ ይሆንላችሁ።